ኔክስት ሰራተኛ ኧረ ራፐር ድሬል እቺ ማልጆቹን ታበላሽ። ውጪ ታውቃለህ? ስሞክቴ ውጪ አትውጪ። እንከይዲሊ እንደውም አስተያየት ወዶኛል ልጁ። እኔ ነኝ የመረጥከው? እሺ ሰራተኛ ፈልጎ ተብሎ ነው ተደውሎ እንትን ያለኝ። እሺ ማን ነው ስምሽ? እኔ ስሞክቴንታ ከጀርባንታ። እቺ ደግሞ ራፐር ነው። እሺ ጥያቄ አለኝ። ስም ነግራ እቺ ቀልድ ነው ያዘች ይለና ጋሼ ለምን ልብሶት ቀበቶት ታች አድርጎ የራፐር አይለብስም? እቺ ቀልድ ነው ያዘች። እሺ ጠይቁ፣ ችግር የለም ጠይቁ። ስሜ አጋጣሚ ሆኖ ሚስቴ ካመሸች ምንድነው የምታደርጊው? ካመሸች እግርግሯን እንትን ብዬ ማለት ነው እኔ ካንተ ጋር ቺት አድርጋለሁ፣ እሷ ከቤት እናስወጣታለን። እኔ ሰራተኛ አቅሜ። እሺ ሌላ ጠይቅ። ምንም አልፋለሁ እኔ። እቺ ነገር ደስ ስላለች ግን እሺ እናቴ መጥተው ቢረብሹ ምን ታደርጊያለሽ? እናት ጭቅጭቃ ነው አይደል ይመስለኛል ማለት ነው ግንባራቸው ብዬ እናቴን እኔ እናት ሆናለሁ። እናት ሚስት ሁሉ ነገር ሆናለሁ። ህይወትን ቼንጅ አደርግላለሁ። እቺ ልጅ አማታለች። እሺ ልጆቼ ቢረብሹሽ? ልጆች ቢረብሹ ከፎቅ ነው ማጽፋቸው። ልምድ አለኝ ከጽፍ አድርጌ ብቻ እንደምትኖር አደርጋለሁ። እነዚህ ይረባሽ ትበል። አንቺ ያማታል። እሺ አቺ የምሽል እንዴ? እሺ ሌላ ምን ጥያቄ እንተናለ? እሺ አለኝ የመጨረሻ ጥያቄ። ብር ወድቆ ብታገኝ እቤት? ስራ አይደል የምፈልገው? እሺ እኔ እኮ መስራት አልፈልግም። ይሄ ለምንድን ነው ያዝኩት? እዚህ ጋር አስገብቼ ይዤው ፕሮሰስ አለኝ ወደ ስዊዘርላንድ። ደስ ይላል ሐሳብሽ ነው። ደስ ይላል። ምንድነው ሐሳብ ሁሌ ጭንቀት? እማዬ አንተ ግርግር ምንሽ? አባዬ የለም እንዴ ዛሬ? አባት የለም ባክ ወጥቷል፣ ግን አሁን ይመጣል። ይመጣል ደግሞ ወሬ አይደበቅም አሉ። አስቼ መኪና ደረሰው አይደለም? እስቲ ይሄው አስቼ የኛ አስቼ። ኧረ እማዬ መኪና ሲደርሰው የኛ አልሽዋ። ወይኔ እርጉም አዛውንት ለኛ ሳይነግረን። ተው እባክሽ አርግለት፣ ይበርግድለት፣ ይመቸውና። ድሮም ጠርጥሬዋለሁ የሆነ ነገር ሲያገኝ እንደሚከዳን። ኧረ ጢማ እንሁንበት፣ ይመቸው እባክሽ። እንዴት ነው? ምን ሆናችሁ ነው ዛሬ? እርሶ ሰሙ? አስቼ መኪና ደረሰው። በስመ አብ! አስቼ ማን ነገረሽ? እስካሁን ሳይሰሙ ሰፈሩ ሁሉ እኮ ስለሱ ነው የሚወራው። እኔማ ምኑን እሰማዋለሁ? ምን ሰማሁት? እኔ እኮ የእግዚአብሔር በግ ነኝ፣ ምንም እኮ አላውቅም። ኧረ እዚህ ቤቶች እንዴት ዋላችሁ? ምን ነው ኮሎኔል፣ ታምሜ ሆስፒታል ትወስደኛለህ? የት ጠፍተህ ነው? ምን እኔማ ምን አደርግልሃለሁ? ምን ወስዳለሁ? በተሽከርካሪ ነው አንተ የምትንቀሳቀስ? የምን ተሽከርካሪ? ኧረ አስቼ ዝም ብለህ እኮ ነው። እኔ ነዳው ነበርኩ፣ ችግር የለውም ነበር። ዝበላተ ቅዘኒ እንዳ የምን ሹፌር የምን ተሽከርካሪ ነው የምታወሩት ዛሬ? ምን አንተ ደግሞ ያልሰማን መሰለህ እንዴ? ምኑን ያልሰማኸው? መኪና እንደደረሰ ነው እንዴ? እኔ እንደሆነ ወደ መላጣ ነው፣ ምንም አልደብቅም። አይ መኪና ደረሰው ነው መኪና ገጨው ኮሎኔል። እኔ ለራሴ መኪና አፈር አብልቶኝ አሁን ገና ነው የተነሳሁት። ምን መኪና ገጨው? እኔ አይደለሁም ራሱ ይሄ ልጅ ነው የነገረኝ። ማን ያለው እንዴ? አንተ ውሸታም! ኧረ ስሜን አታጥፊ ማዬ፣ በእናትሽ። በስመ አብ! አንተ ገና ታዳጊ ልጅ ነህ አይደል? አትዋሽ በእናትሽ ማዬ፣ ሰው አልሰማም ብለሽ ኧረ ተይ። ኧረ በስመ አብ! እንዳትሰሙት። እንደው አላገላግል ነገር ተይዣለሁ። ወይኔ ገደላቸው። ምንም የለኝም ያልኩሽ የቤት ኪራይ ደርሷል። የቴሌ ብር ደም ራሱ አልከፈልኩም። ምንም ብር የለኝም። በቃ ምንም አሁን ለመላበት ብቻ ነው ያለኝ። እውነት አባ ለሚመጣው ትውልድ ምን ታስተላልፋል? እንዳይመጡ
ምንም አልሆንኩም። ሰው ችግር አለ እንዴ? ምን ሆነሽ ነው? ምንም አልሆንኩም አልኩኩ። ቃላል ልልሻ ንገሪኝ። ብነግርህም አንተን አይገባህም። እሺ ይገኛል ንገር። ኑሮ ከበደኝ ባባዬ። ኑሮ ነው የከበደሽ? አዎ። ሰውዋ እንዴት ተሸከማሽው? ምን? ለምን ተሸከማሽው? ሰውዋ እንደገና ድግስ እንደገና ምግብ እንደገና ድግስ እንደገና ድግስ ምንድነው? ምንድነው? ድምቀት በቃ ለቤተሰብ ምን ዝምራችሁ ሀዘናስ እንትን አስመሰላችሁ። አስገብኝ ተስካር እኮ ነው። ምንድነው የሚዘፍኑት? ወይ ተስካር ነው። ወይ ኑ ተነሱ ቁጡኝ ኑ ስተቴ ብታኝ ጋሼ በተስካሩ ዕለት ደነስኩ በተስካሩ ዕለት ጨፈርኩ ነው ሙቱኝ ንጉዶልኝ ንጉረፍኝ ጋሼ በተስካሩ ቀን ችግር የለውም። በቃ እኔ ምሎት ግን ማዘር ተጠርቷል። አዎ ተጠርቻለሁ። ራሱ እኮ በተስካር እንዳትቀሪ ብሎ ቴክስት አቆልኝ ነበር ጋሼ። ማን ነው ቴክስት ያደረገው? ታረቀ እየሰማት ማን ነው ቴክስት ያደረገው? ራሱ በ40 ቀን እንዳይቀሩ ተጠርቷል። እርሱ አድምቁልኝ ብለው እኮ ነው የሰው ቃል ለማክበር የመጣሁት ወይ በጣት አይ ቃሌ ለመጠበቅ ነው የመጣሁት ጋሼ። አስገባኝና በልቼ ልውጣል ሳት በይ ተባራሽቶ እህል ቢጣል ብሎ ነው እንትን ያሉኝ። አስገብኝ ካርዱን ያሳየኝ። የምን ካርድ አልሰጡኝም እንዳትቀሪ ብሎ ነው መልእክት እንትን ያልጉኝ። ገዳምጥ አዘር መጀመሪያ 40 አይደለም 80 ነው። 80 ነው። በ40 ቀርቻለሁ እና የሁለት ልብላ ገብቼ ያ40 የ80 እንዳትነካኝ። ታረቀ ነው መነግራችሁ እንዳትነካኝ። ይሁን ካልሞቱ ምን ይሞቱ ምንድነው ሐሳብ ሁሌ ጭንቀት እማዬ አንተ ግርግር ምንሽ አባዬ የለም እንዴ ዛሬ? አባት የለም ባክ ወጥቷል፣ ግን አሁን ይመጣል። ይመጣል ደግሞ ወሬ አይደበቅም አሉ። አስቼ መኪና ደረሰው አይደለም? እስቲ ይሄው አስቻስቲ የኛ እስቲ ኧረ እማዬ መኪና ሲደርሰው የኛ አልሽዋ። ወይኔ እርጉም አዛውንት ለኛ ሳይነግረን ተው እባክሽ አርግለት ይበርግድለት ይመቸውና። ድሮም ጠርጥሬዋለሁ ከሆነ ነገር ሲያገኝ እንደሚከዳን። ኧረ ጢማን እንበት ይመቸው እባክሽ። እንዴት ነው? ምን ሆናችሁ ነው ዛሬ? እርሶ ሰሙ? አስቼ መኪና ደረሰው። በስመ አብ አስቼ ማን ነገረሽ? እስካሁን ሳይሰሙ ሰፈሩ ሁሉ እኮ ስለሱ ነው የሚወራው። እኔማ ምኑን እሰማዋለሁ? ምን ሰማሁት? እኔ እኮ የእግዚአብሔር በግ ነኝ። ምንም እኮ አላውቅም። ኧረ እዚህ ቤቶች እንዴት ዋላችሁ? ምን ነው ኮሎኔል ታምሜ ሆስፒታል ተወስደኛለህ? የት ጠፍተህ ነው? እኔማ ምን አደርግልሃለሁ? ምን ወስዳለሁ? በተሽከርካሪ ነው አንተ የምትንቀሳቀስ? የምን ተሽከርካሪ? ኧረ አስቼ ዝም ብለህ እኮ ነው። እኔ ነዳው ነበርኩ ችግር የለውም ነበር። ዝበላተ ቅዘኒ እንዳ የምን ሹፌር የምን ተሽከርካሪ ነው የምታወሩት ዛሬ? ምን አንተ ደግሞ ያልሰማን መሰለህ እንዴ? ምኑን ያልሰማኸው? መኪና እንደደረሰ ነው እንዴ? እኔ እንደሆነ ወደ መላጣ ነው ምንም አልደብቅም። አይ መኪና ደረሰው ነው መኪና ገጨው ኮሎኔል። እኔ ለራሴ መኪና አፈር አብልቶኝ አሁን ገና ነው የተነሳሁት። ምን መኪና ገጨው? እኔ አይደለሁም ራሱ ይሄ ልጅ ነው የነገረኝ። ማን ያለው እንዴ? አንተ ውሸታም። ኧረ ስሜን አታጥፊ ማዬ በእናትሽ። እኔ በስመ አብ አንተ ገና ታዳጊ ልጅ ነህ አይደል? አትዋሽ በእናትሽ ማዬ ሰው አልሰማ ብለሽ ኧረ ተይ። ኧረ በስመ አብ እንዳሰሙት እንደው አላገላግል ነገር ተይዣለሁ። ወይኔ ገደላቸው። እሺ ካሜራ ሬዲ፣ ተዋናይ ሬዲ፣ አክሽን። እንዲሁ ምን አለ ያንቺ ፍቅር እንደዚህ መጠጥ እንደው አርገው ከት ጥርስ ተመልከተው። እንደዚህ ነው ማለት ያለብን። የኔ ፍቅር ብለህ ለመጀመሪያ ምን አለ ያንቺ ፍቅር ግን እንደዚህ ጠላጥ የሚያንጠጥቶ በወጣልኝ ካልክ በኋላ እንደዚህ ነው አገኘህ። ያግባ አክሽን። ምን አለ እንዲሁ አንቺ ፍቅር እንደዚህ ጠላ አርገው ቦታ ከት እያመጣኸው እንደዚህ ነው ማድረግ ያለብህ። ይኸው ያንቺ ፍቅር ምን አለ እንደዚህ ጠላጥ የሚያንጠጥቸው በወጣልኝ ብለህ እንደዚህ ነው ማድረግ ያለብህ። እሺ ያግባ አክሽን። ምን አለ እንዲሁ አንቺ ፍቅር እንደዚህ ጠላ ከት
ከጠጋበት አላመጥ ስሜቱን አላመጣው እኔ ፍቅር ያንቺ ፍቅር እኮ እንደዚህ ጠላተ ሜል ጠጥቼው ምን አለ በወጣል ብላ እንደዚህ ነው ያልኩት። A few moments later. ዓለማችን ላይ ስንት ሀገሮች አሉ? 7 አንበሳ ዳግማዊ በስንቱ ይሩቴ ቴንኪው ስላልቀላቀልሽብኝ ራሴን እኮ ነው የደገምኩት። ስማቸውን ጥራ። ኢትዮጵያ፣ አሜሪካ፣ ቻይና፣ እንግሊዝ፣ ዩክሬን፣ እንግላንድ። 7 አሉ 6 ናቸው። ለትንሽ ተመልጬ ነበር። ዳግማዊ በስንቱ ጭራሽ 2 ሆናችሁ። ከየት ነው የመጣው ይሄ? ዳግማዊ አህጉር ትባላለህ ኢትዮጵያ ትላለህ እንዴ? አንተ ብሩ ወይ በኢየሱስ ይሄ ታናሽ ወንድሜ ነው። እኔ በ30 ቤት ብቻኛ እሱ በዚህ እድሜው ሴት እንዲህ ማይቀጥልም የኔ ፍቅራለም ኮነች ባሉ አንተ አልጋ ላይ የሸነው ሳይበቃ ገና ከሴት ጋር አንተ ምን አድርግ ነው የምትለኝ? አረ በጣም ልጅ ነው ገና። አንተ ለምን የተቋጠረ ምሳል በላው? አሁን ሁለት ዳይፐር ልቀይር ነው። አንተ ምን አድርግ ነው የምትለኝ? አንተ ያላገባህ እንደሆነ ቆይ እኔ ቁሜ ልግር። አንተ ልጅ ነህ ገና በል ጋዮነን ይሻልሻል። እሱ ልጅ ነው። አንተ ዳይፐር ገና ቀይር። ምንድን ነው የምታደርገው? ይሄ ውርደት አረ የኔ ፍቅር እንደምታስቢው አይደለም። ምንድነው ነው? እሱ ዝም ብሎ ነው እሱ። አንተ ልትቸኛ 6 ኪሎ ሚኒሊክ 6 ኪሎ ሚኒሊክ እባክህን 6 ኪሎ ሚኒሊክ ነህ እባክህን ግባ 6 ኪሎ ሚኒሊክ 6 ኪሎ ሚኒሊክ ነህ ና ግባ እባክህ ሚኒሊክ 6 ኪሎ አሬው 6 ኪሎ ሚኒሊክ ነህ ና ግባ ሚኒሊክ 6 ኪሎ ሚኒሊክ ሚሪም ሲሪም ና ጠጋር ጋር አሬው ሚሪም ሲሪም ይልሽ ሚሪም ሲሪም ግባ ና ግባ ጋቢና ሚሪም ሲሪም አሬው ሚሪም ሲሪም ቡዙ ላይ ሆነ ስልካችሁን እንዳወጣችሁ አጥሩልኝ። ቆሌን ከፈፋችሁ እኮ ቆሌው ይገባችኋል። ቀናሽ ለዚህ ቆርቆሮ ደግሞ አሎ እንደ ሰው ምንድነው እንደ ጉጉል ታረቁ ጥሩ ነው እርቅ ጥሩ ነው። አዎ ይኸው በዱላ የሚሆን ነገር የለም በዱአ እንጂ። አዎ ከጦርነት ምንም መፍትሄ አይገኝም። ሰላም ማውረድ ያለብን ምንም ችግር የለም። አዎ ማንኛውም ነገር በእርቅ ይፈታል። ጸብ ምንም ትርጉም የለውም። አዎ ከጠብ ጥበብ አይገኝም። ወዳ ስለዚህ ችግር የለውም። እኔ ስራዬን ማስታረቅ ስለሆነ መጥቻ አስታርቃለሁ። እንደዛ ይሻላል። መጣው በቃ መጣው። እየተጣላችሁ ጠብቁኝ። መጣው አስታርቃችኋለሁ። ወሬ ብቻ ምን ያደርጋል? ወሬ ብቻ የውጭን አስታርቃለሁ ምናምን ከምትሉ እዚህ ቤት ውስጥ እየተባሉ ያሉት ልጆች አሉ አይደል? አታስታርቋቸው ሄዳችሁ ለምን እነዚህ ነው? አዋ የተጋጋሉ አይደል? እስራኤልና ፍልስጤም ነው ባላቸው። አይ ይሄንን በትዕግስት ነው የምናልፈው። ምን ሆነሽ ነው? በአገር ተወሯል እንዴ? ወላ ቦምብ ደነገጥኩ እኮ ማርያም። ምንድነው ልጭብጡ? ምንድነው የሚያካከለው? ለቀየ ኖርብረው ላጋያችሁ እንዴ? ሀገር ተሸብሯል እንዴ? ምንድነው? ጥያቄው የጠየቁት አቶ አሊ ምሳሌ ማቅረብ ተረት ማቅረብ ይወዳሉ እና በዚህ ደረጃ ተማሪ ሆነን የተነገረን ተረት የሚያስታውሰኝ አንድ ጠንቋዮችን የሚጠላ አባይ ጠንቋዮችን የሚጠላ ንጉስ ነበር ይባላል እና አንድ አባይ ጠንቋይ ወደ አቅራቢያው ሲመጣ ያዙልኝ እገርፋለሁ ብሎ አስይዞ ያመጣዋል። አንተ ጠንቋይ ነህ ይለዋል። አዎ። ታውቃለህ ወደፊት የሚሆነውን ነገር? አዎ።
እስቲ የምታውቅ ከሆነ እኔ መቼ እንደምሞት ንገረኝ አለው ብሎ ጠየቀው። ንጉሱ ይህን ሲጠይቅ ጠንቋዩ ብልጥ ነበርና እኔ በሞት በማግስቱ ነው የምትሞቱት ብሎ ነገር ነው። በዚህን ጊዜ ንጉሱ ምንም እንኳን ይህ ጠንቋይ አባይ ጠንቋይ ነው ብለው በአብዛኛው የሚያምኑ ቢሆኑ ግን አደጋ እሱ በሞተ በማግስቱ ሞት ከሆነ ይህንን አደጋ ከምሸከም ይህን አባይ ጠንቋይ ተሸክሜ ብኖር ይሻለኛል ብለው እየቀለቡት ነበር። ሄሎ ጤና ይስጥልኝ 911 አረ ሰዎች ሊገሉኝ ነው እባካችሁን ድረሱልኝ እባካችሁ። ችግር የለውም አሁኑኑ ፖሊሶች ልካለን። የት አካባቢ ነሽ? ጀሞ አካባቢ። ይቅርታ ወደ መገናኛ ቀረብ ማለት ትችያለሽ? አንድ ጓደኛዬ ነው በጣም የተማረ ልጅ ነው። እሱ ልኮን ሄድ ነውና ሽማግሌዎቹን አላወቅኳቸውም። ጠዋት የሆነ ቦታ እንገናኝና ሻይ ቡና ብለን በዛው እንሄዳለን ተባብለን ነው። በቀጠሮ ቦታ ደረስኩኝ። ትልልቅ ከረባት ያደረጉ ምናምኖች ናቸው። ቁጭ አለን ሻይ እየጠጣ ምናምን ደረጀ ምናምን ተዋወቅን። ከዛ ሙሽራው ሚልከን ተዋወቃቸው። ፕሮፌሰር ተስፋዬ ምናምን፣ ረዳት ፕሮፌሰር እንትና፣ ፕሮፌሰር እንትና፣ ፕሮፌሰር እንትና የምናምን ዩኒቨርሲቲ ፕሬዚዳንት፣ ፕሮፌሰር እንትና ምናምን እያለ እኔ ጋር ደረሰ። እኔ ምን ልሁን? የፕሮፌሰሮች ጓደኛ ሄድንና ቆምን። ራሳቸውን ሲያስተዋውቁ ፕሮፌሰር ከዛ እኔ ቀደም አልኩኝ ራሳችንን እናስተዋውቅ ብዬ አሉ። ሁሉም ተናገሩና እና እኔም አልኩኝ ፕሮፌሰር ታደሰ ፕሮፌሰር አላልኩም በውስጠ ታዋቂ እና እኔም እንኳን እንደና ረፈዳችሁ እንላለን አልኩኝ። ታዲያ ልሙት ወንድ ልጅ በእኔ እድሜ ላይ ሲደርስ ሚስትን አጥብቆ ይፈልጋል። ዘንባባ እንኳን ከአንዱ ቦታ ተነቅሎ ሌላ ቦታ በሚተከልበት ዘመን ወንድ ልጅ ቆሞ ሲቀር ያስቆጫል። እኔ አሁን ሴትን የማማርጥበት ደረጃ አልፌያለሁ። የቁንጅና መስፈርት ራሱ የለኝም። ከኔ የረዘመ ጺም አይኖራት እንጂ የትኛውም አቅመ ሔዋን የዘለለች ሴት መስፈርቱን ታሟላለች። በቀደም ክፍለ ሀገር ከሚኖሩ ወላጆቼ ጋር ስልክ እያወራው ከኮንዶሚኒየም ግቢያችን በመውጣት ላይ ነኝ። ሰሞኑን በተካሄደው ጦርነት በተአምር እንዴት እንደተረፉ እየነገሩኝ ነው። ድንገት አንዲት ሴት ወደ ግቢ እየገባች በአጠገቤ እንደማለፍ አለች። ዞር ብዬ ሾፍኳት። ጉንጯ ላይ የሚስጥር ኪስ የሚያክል ዲምፕል አላት። በእርግጥ በቁመት ትንሽ ትበልጠኛለች። እግዚአብሔር ከግራ ጎኔ ሳይሆን ከራስ ቅሌ የኮርኔስ አጥንት ላይ ወስዶ የሰራት እንደሆነች ገመቱ። ከዚያ ወደ እኔ ዞር ብላ ፈገግ አለች። ጭራሽ እንደ መቆም አለችና ላወራክ ነበር ስልክ ይዛሃል አትለኝም? ከቤት ድምፅ በሉ ቻው ራሳችሁን ጠብቁ አልኳቸው ወላጆችን። ልጄ ቆይ ከዚህ በኋላ ኔትወርኩን ሊቆርጡ ስለሚችሉ በቅጡ አውራን አለኝ አባቴ። ኔትወርኩን አሁን ከዘጉት ከ6 ወር በኋላ ነው የሚከፍቱት አለችኝ እናቴ። በቃ ከ6 ወር በኋላ እደውላለሁ አልኩና ጆሮቸው ላይ ጥርቅም አደረኩት። ቆይቶ ጸጸተኝ። ወዲያው ግን ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል የሚለውን ጥቅስ አስቤ ተጽናናሁኝ። ከዛ ስልኬን ኪሴ ውስጥ እየሻጥሁ እሺ ስላት ህንፃ ቁጥር 42 የት ነው አለች። በቃ ለዚህ ነው ድምፅሽን ጮማ ያፍነው፣ ዲምፕልሽን ምቾት ይድፈነው በየረግሚያት ወደ ቤት የገባ የኛ ሀገር ትምህርት መልካም ስብናም አያረግም፣ ጥሩ ባለሙያም አያረግም። ሁለቱም የሌለው እንዳለመታደሉ ነው ማለት ነው። ግን እንዳልኩት ቁስል ስለሆነ ብዙ ነገር ትችት ባበዛን ቁጥር ተስፋ መቁረጥ እንዳይመጣ ነው እንጂ እኔ አሁን የዓለማያ ግብርና ዩኒቨርሲቲ ስጨርስ የደን ባለሙያ ተብዬ
የመጀመሪያ መንዝ ተመደብኩና ችግኝ ጣቢያ ሲሄድ የችግኝ አፈላልን ያስተማረኝ እዛ ብዙ አመት ፎርማን ሆኖ የሰራ ሰውዬ ነው፣ ያልተማረ ሰውዬ ማለት ነው። አለማያ ውስጥ እንደዛ አልተማርንም። ስለ ቴምፕሬት ፎረስት ምናምን ስለ አማዞን ዝም ብለው ሲያዞሩን እንጂ ታች የሆነች ነገር ጭቃ አርገህ ፍግ ከንትን ጋር ስንት ፐርሰንት አርገህ ዘሩ እንዴት ትሪት ምንም እና ፕሪቴንድ ለማድረግ ለመሞከርኩ አዋቂ ለመምሰል ማለት ነው። በስራ ዘመኔ እኔ ራሳችሁን እንድትገልጡ ነው ብዙዎቻችሁ። አንድም ቀን ዲግሪ ጠቅሞኝ ያውቅ አንድም ቀን በህገ ልቦናና በብርሃን በልቦና ብርሃን ነው እንጂ ምንም ዲግሪ የሰጠኝ ምንም ነገር የለም። እንደው ማሰለቻችሁ ከሆነ ሪል ስቶሪ ብነግራችሁ ደስ ይለኛል። ያስተማረኝ አባቴ ወንድም ነውና ብዙ ስቶሪ አለና አለማያ ግብርና ደረሰኝ አልኩት። እሱ 7ኛ ክፍል ይሄ መታሰቢያነቱ ብርሃኔ ዋሴ የሚለውና እኛን ለማሳደግ ከ7ኛ ክፍል አቋርጦ ነው ሄደው ገጠር የገባውና ብዙ ሰፊ እርሻ መሬት ነበረንና ምን አለኝ፣ ግብርና እኮ አለማያ ደረሰኝ፣ አለማያ ግብርና ዩኒቨርሲቲ ነበር የሚባል ስለው፣ አይ አለማዩ ግብርናው ማን ያለውበት አይደል ሌላ ብትማር ነበር እንጂ የሚሻል ምናምን አለኝ። ኦፍ ኮርስ በምርጫ አይደለም እና ምን አልኩት፣ ያንተ ግብርና እኮ ኋላ ቀር ነው፣ እኔ አሁን የምማረው በጣም የዘመነ ነው ምናምን አዎ ምናምን ብየው ሄድኩ። ከዛ በአመቱ ለረፍት ሄድኩ። ሲሄድ ሰፊ የጤፍ እርሻ ነበረንና አሁን ከስንት ጊዜ በኋላ ነው ምክንያቱ የገባኝ። ተዘራ አልበቅል አለ። እኔ ነበር የምጠበቀው ምክንያቱ እንዳብራራ ማለት ስለተማርኩ ማለት ነው። እና ተመልሼ ሄድኩኝ። ምንም ነገር የለም። በቃ ተንደርድሮ እንደገባው ነው ማሳየር ነው አልበቅል አለ እኮ ነው። እና የሆነ ሰው አሳዩዋ ታዲያ ምናምን አልኩኝ። እንዴ ግብርና ነው መማር አላልከኝም እንዴ? አይ እንደዚህ ያለ ትምህርት የኛ የለውም። እውነትም ሶፎሞር ምናምን የጂኦግራፊ በቃ የሆነ ፊሎሶፊ አንጎል የሚያደርግ የካንት ምናምን ነው ሲያስተምሩን የከረሙ በቃ አንጎል። ከዛ በኋላ ግን አንድ ሰውዬ አካባቢ ተጠራና ማስታውሰው ከብት ይምጣና ይጠቅጥቀዋል። ለካ የሆነው ምንድነው ወተር ሎክድ አድርጎታል። ኦክሲጅን የለም አፈር ውስጥ። ከብቶቹ ሲጠቃጥቁት ካፒላሪው ተከፈተ እና በቀለ። አሁን ነው እንግዲህ ስንት አመት ለፍቼ የገባኝ አእምሮ ስለሚረብሸኝ ማለት ነው። 2ኛ አመት ሆነ 3ኛ አመት ደን ነው የምማር አልኩት። አዎ ደን ነው የምትማረው? ነው ጥሩ ነው። ከዛ እንደዚሁ ሌላ ጥያቄ ጠየቀኝ ስቶሪውን ለማሳጠር። ምንም መልስ የለም። አሁን የሆነ ባህር ዛፍ እንትን ብሎበት ነው ኤኒዌይ ደን ነው አልካ እንደ የለም እሱ መልስ የለም። ከዛ ለማስተርስ ስዊድን ሄድኩ መጣው። ያው ብር አሁን ኑሮ መደገም ጀመርኩ የሱን ማለት ነው። በትምህርቱ አይደለም በሳይድ ወይ በመጣው ነገር ነው። በነገራችን ላይ የኛ ውጤት ባይ ፕሮዳክት ነው እንጂ የትምህርቱ ውጤት አይደለም። አሁን ስዊድን ሲሄድ በዛች ባጠራቀምኳት አበል ነው ህይወቴ የተቀየረው እንጂ በዲግሪ አይደለም። አሁን ህይወቴ የተቀየረው በባይ ፕሮዳክት ነው፣ እግረ መንገድ ነው። ብዙ ሰው ውጭ ሀገር ይሄዳል፣ ብር ቆጥቦ ይመጣል፣ ቤት ይሰራል። መጥቶ ግን ምንም። ከዛ እንደዛ ሆነ ዶክተሬት ተማርኩና ስመለስ ዶክተር የሚለው ታይትል ቤተሰብ ውስጥ ፍንጥዝያ ፈጠረ። ሐኪም የሆንኩ መስሏቸው ናቸው። እና ከዛ አንድ አጎቴ መጣ፣ ሽማግሌ ነው። በቃ ቁጭ አለ ጎኔና በቃ ህመሙን ይነግረኝ። እንደዚሁ ይገርማል አለማየሁ እንኳን አንተ እንትን አልክልኝ እንጂ። በነገራችን ላይ የሚቀጥለው ሰበዝ ላይ የሚጻፈውን ነው የምነግራችሁ። እንደው አንተ እንደው ምናምን እንደዚህ እንደው እንኳን አንተ እስከ ዛሬ ድረስ እንደው የማይረባ ትምህርት እያልን አሁን ነው ትምህርቷን የተማርካት ምናምን አለ። ከዛ ወንድሜ ለካ ሲያር ኑሯል። አይወይ አለማየሁ እኮ ሰው የሚያክም አይነት ዶክተር አይደለም፣ ዝም ብለህ መታከሚያ ጠይቀው ምናምን አለ። እና አየ ያዳበረው ነገር ወንድሜ እኔ ውስጥ ገንዘብ ነው መታከሚያ ነው እንጂ እውቀት እንደሌለኝ ሰው ገምቷል። እና ስሩ ታይም አሁን ቅርብ ጊዜ በሙሉ ሰዎች ሁሉ ሲያወሩ አይ እኔ ምን እንደተማረ አላውቅም፣
ዋናው ግን ያው ህይወቴን ቀይሮልኛል ምናምን ህይወቱን ቀይሬያለሁ። አክቹአሊ የተሻለ ኑሮ ይኖራል። ግን ወንድሜን ብትጠይቀው አሁን አለማየሁ መሀይም እንደሆነ ነው የሚያውቅ። ምንም ደፍሮ አይናገረውም እንጂ በሱ ውስጥ ያለው who we are ኢትዮጵያ ስኮላርስ ማለት እንደዚህ ነን። ኑሯችን የተቀየረው እንዳልኩ በባይ ፕሮዳክት ነው። የደን ባለሙያ ሁኜ ደን አልምቼ ወይም የጄኔቲክስ ሀብት አልምቼ አይደለም። እንስሳት ባለሙያ ተምረን እኮ ዶሮ ማያረባ ብዙ ሰው አለ። አኒማል ሳይንስ ዲግሪ ይዞ ማለት ነው። ላም እንዴት እንደሚታለብ አያውቅም፣ ግን ማስተርስ ሊኖረው ይችላል የእንስሳት እና እናንተ በዚህ ነፃ ናችሁ። ሶሻል ሳይንስ ግድ የለም። ግን ናቹራል ሳይንስ ውስጥ ያለው ኬሚስት ኮንክ you need to have at least you should have your own business by now። በቃ የለም እኮ። ስለዚህ የትምህርት ስርዓታችን ላስታማው ብዬ ነው እንጂ በእኔ እምነት ጥሩ ባለሙያም ጥሩ ስብናም የለውም፣ አያረግም። ኦኬ ግድ የለም አንዳንዶች ስለሚኖሩ። ስለ ስብናው ግን የት ቦታ ላይ ነው ስለ ስብና የተማርነው? ከአንደኛ እስከ እኔ 10 ምናምን እንግዲህ እኮ የት ቦታ ላይ ነው ስለ መልካም ስብና ስለ ሞራሊቲ የተማርነው? አልተማርንም እኮ። እስኪ አዲስ አበባ ዩኒቨርሲቲ የተማራችሁ ሰው የት ላይ ነው ስለ ሞራሊቲ የተማርነው? የትም ቦታ የለም። ስለዚህ ዕውቀት እንኳን ቢኖር ጨካኝ አዋቂዎች ሆን። አየህ ስለ ኢንጂነሪንግ ስናስብ እኮ ቶሎ ብሎ የሚያስበው እንዴት አድርጌ ከዚህ ህንፃ ላይ ወይ ከዚህ መንገድ ላይ አገኛለሁ የሚል መሐንዲስ ብታስብ ምን ሐኪም ሲሆን መጀመሪያ የሚያስበው ክሊኒክ ከፍቶ እንዴት አድርጎ ማኒፕሌት አድርጎ ህክምናውን እንደሚወስድ ነው። ይሄ በነገራችን ላይ ሃዋርድ ጋርድነር ነው የተናገረው። አሜሪካዊ ኒውሮሎጂስት ነው፣ በጣም የታወቀ ፊሎሶፈር ነው። ምንድነው ያለው? መጥፎ ሰው ጥሩ ባለሙያ አይሆንም፣ መጥፎ ባለሙያም ጥሩ ሰው ሊሆን አይችልም ያለው ማለት ነው። ሁለቱም ሲሟላ ነው። እንግዲህ አንዳንዱ ሰው ጥሩ ባለሙያ መጥፎ ሰው ይሆናል፣ አንዳንዱ መጥፎ ባለሙያ ጥሩ ሰው ይሆናል፣ አንዳንዱ ጥሩ ሰው ጥሩ ባለሙያ ይሆናል። ይሄ ነው የሚፈልገው። መጥፎ ሰው መጥፎ ባለሙያ ሲሆን ግን እግዚአብሔር አይጣል። አሁን እኛ የደረስን ወደ አራተኛው ኮርነር ነው። እኔ አሁን ትሬኒንግ ስሰጥ እስኪ ራሳችሁን አስቀምጡ ላለሁ እንደዚህ ማትሪክስ አስቀምጬ ማለት ነው። እና አንዳንድ ጊዜ ሙያም ሳይኖርን ጠባይም አተን እንዴት ይሆናል? እንዴት እስቲ ቁመ ከምትል ብሎ ቡቲክና እስቲ እዚህ ቁምና ትንሽ ገንዘብ ልስጥ ያለን ሰው ከሰረከው ወይ ሙያ የለህ ወይ እምነት የለህ እንዴት ትሆናለህ? እስኪ እንደው ይሁን ተብሎ በህዝብ ተመርጠህ እስቲ እንደው ባይሆን ፓርላማ ቢገባ ተብሎ ፓርላማ ገብተህ ሚኒስተር ሆነ ክፉም ሆነ ዕውቀትም አተህ እንዴት ትሆናለህ? እድልም ተሰጥቶህ። እኔ እኮ በጣም እኮ አሁን እኮ የቸገረን መጥፎ ባለሙያ መሆናቸው ብቻ አይደለም ጠባያቸው ነው። አሁን እኛ በኢትዮጵያ ባሉ ሊደርሺፕ ውስጥ ያለው ዕውቀት መቼም ግድ የለም፣ ግን እንዴት ጠባይ እናጣለን? እንዴት ትህትና፣ እንዴት ቅንነት እናጣለን? ስለዚህ የትምህርት ስርዓቱ ፐርፔቹዌት እያደረገ ነው የሚሄደው፣ ኢምብሪድ እያደረገ ነው የሚሄደው። ኢምብሪዲንግ የምንለው አለ በኢኮሎጂ ኮንሰፕት። ከመሰሉ ጋር ሲዳቀል ኢምብሪድ ያደርጋል። አሁን አንድ ዛፍ 10 ዛፎች እዚህ አካባቢ ኖሩ እርስ በርሳቸው ከተዳቀሉ አፍተር ሳም ታይም ጄኔቲክ ድሪፍት ያጋጥማቸዋል፣ ይሞታሉ። ለዚህ ነው ሰው ከዘመዱ ጋር የማይጋባው፣ ለዚህ ነው ድሪፍት እንዳይገጥመው ነው። ስለዚህ ራቅ አድርገህ ከ7 ትውልድ ተቆጥሮ የምንጋባው። አሁን ብዙ ሰው ባህር ዳር ሃይ ስኩል ይማራል፣ ተማሙቶ ባህር ዳር ዩኒቨርሲቲ ነው መግባት የሚፈልግ። ኢምብሪድ ያደርጋል በቃ እዛው ጅማ ተወልዶ እዛው ጅማ ዩኒቨርሲቲ፣ አንዳንዱም እስከ ፒኤችዲ ጅማ ይማራል። ይሄ ሰውዬ ተማረ ብለህ እንዳትቆጥር፣ ኢምብሪድ ነው የሚያደርገው። በቃ ያንኑ ነው የሚያዳቅለው። 4 ኪሎ ተወልደህ አድገህ 4 ኪሎ ገብተህ ተመረቀ አዋቂ ነህ ካልክ ተሞኝ